ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው አንቶኒ ጎርደን ሊቨርፑልን መቀላቀል ይፈልጋል እየተባለ ይገኛል። እንደዚሁም ሪቻርዲዮም በቀጣይ ዓመትም በሊቨርፑል እንደሚቆይም እየተነገረ ይገኛል። ሂጎ ኤኪቲኬ የሚያስተላለፈው መልእክትም አለ። እንደዚሁም ሊቨርፑልን ሊለቁ የሚችሉ 9 ተጫዋቾች አሉም እየተባለ ይገኛል። እነዚህ እንዳለ በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የሀዘን ዜና ነው። የቀድሞ የሊቨርፑል በረኛ የነበረው አሌክስ ማኔገር ከዚህ ዓለም በሞት መለየቱ ተዘግቧል። ይህ የ48 ዓመት የቀድሞ የሊቨርፑል በረኛ የነበረው ባጋጠመው የመኪና አደጋ ነው ከዚህ ዓለም በሞት የተለየው። መኪናውም በባቡር እንደተገጨም ነው እየተነገረ የሚገኘው። እናም ህይወቱንም ለማትረፍም እንግዲህ የተለያየ ርብርብም ተደርጎለት ነበረ። ነገር ግን በስተመጨረሻ ከዚህ ዓለም በሞት ሊለይ ይችላል። ይህ ተጫዋች የርገን ክሎፕ ነበር 2017 ላይ ወደ ሊቨርፑል ያመጡት። በሊቨርፑልም ለአንድ ዓመትም መቆየትም ችሎ ነበር። በእርግጥ ለሊቨርፑል ምንም አይነት ጨዋታን አልተጫወትም። ነገር ግን ደግሞ በልምምድ ወቅት ላይ ለሌሎቹ በረኞች ለነ ሉዊስ ካሪዮስ ከፍተኛ የሚባል ልምዱን ሲያጋራ መመልከት ችለን ነበር። ከአንድ ዓመትም የሊቨርፑል ቆይታ በኋላ ጓንቱን ሊሰቅል ችሏል። በአጠቃላይ ለ14 ክለቦችም መጮትም የቻለ በረኛም ነው የነበረው። አሁን ላይ ግን ባጋጠመው የመኪና አደጋ ምክንያት ከዚህ ዓለም በ48 ዓመቱ ሊለይ ይችላል። ለወዳጆቹ ለሚያውቁትላ እንግዲህ መጽናናታችንን ነው የምንመኘው። በመቀጠልም ሂጎ ኤኪቲኬ ያስተላለፈውን መልእክት ነው የምንመለከተው። ሊቨርፑል ከፒኤስጂ ጋር ባደረጉት ጨዋታ ላይ 31ኛው ደቂቃ ላይ ሂጎ ኤኪቲኬ ባጋጠመው ጉዳት ተቀይሮ ሊወጣ ችሏል። በዚህ ሰዓትም እንግዲህ ከ9 እስከ 12 ወራትም ከሜዳ እንደሚርቅም እየተነገረ ነው የሚገኘውና ካጋጠመው ጉዳት በኋላም ለመጀመሪያ ጊዜ በኢንስታግራም ገጹ መልእክቱን አስተላልፏል። ባስተላለፈው መልእክትም በጣም ከባድ ነው፣ ምናልባትም ኢፍትሐዊም ጭምር ነው ይህንን ጉዳት ማስተናገድ። ነገር ግን ደግሞ እዚህ ሆኜ በማስተናገዴ በጣም አመስጋኝ ነኝ፣ ምክንያቱም ከእናንተ ጋር ነኝ፣ ብቻዬን አይደለሁም። የእናንተ ጥንካሬ፣ የእናንተ ፍቅርም ይህንን ጉዳት እንድወጣው ያደርገኛል፣ ከዚህም የተሻልኩኝ እንድመጣም ይገፋፋኛል። ለዚህም ደግሞ በጣም አመስጋኝ ነኝ፣ በቅርቡም እንገናኛለን የሚል መልእክቱን አስተላልፏል። እኛም ሂጎ ኤኪቲኬ በቅርቡ እንዲመለስ የበለጠ ጠንክሮ እንዲመለስም ምኞታችን ነው። በዚህ ሲዝን እንግዲህ ሊቨርፑሎች በተለያዩ የተጫዋቾች ጉዳት እንግዲህ እየታመሱ ነው የሚገኙት። በተለይ ደግሞ አንዳንድ ተጫዋቾችን ከተመለከታችሁ ከ10 በላይ ጨዋታዎች በጉዳት አምልጧቸዋል። እነዚህን ተጫዋቾች ስንመለከት ጆቫኒ ሊዮኒ ከሳውዘምፕተን ጨዋታ በኋላ እስካሁን ድረስ ምንም አይነት ጨዋታን አልተጫወተም። አሌክሳንደር ኢሳቅም በእግሩ ስብራት ምክንያትም በጣም ረዥም የሚባል ጨዋታዎች አምልጠውታል። ለ2 ወር ለ3 ወር ያህልም ከሜዳ መራቅም የቻለ ተጫዋች ነው የነበረው። ኮነር ብራድሊም በተመሳሳይ መልኩ ለረዥም ጊዜ ከሜዳ መራቅ ችሏል። ፍሪምፖንግም በሃምስትሪንግ ምክንያት የተለያዩ ጨዋታዎች ሲያመልጡት መመልከት ይችላል። ዋታሮ ኤንዶም በስብራት ምክንያት እስካሁን ድረስ ወደ ሜዳ አልተመለሰምና እነዚህ ተጫዋቾች እንዳለ ከ10 በላይ ተከታታይ ጨዋታዎች በጉዳት ምክንያት ያመለጧቸው ተጫዋቾች ናቸው። አሁን ደግሞ ሂጎ ኤኪቲኬ እነዚህን ስም ዝርዝር መቀላቀል ይችላል። ምክንያቱም ከዚህ በኋላ ቢያንስ በትንሹ በጣም ፈጠነ ከተባለ 6 ወር ከሜዳ ይርቃል። ካልሆነ ግን ከ9 እስከ 12 ወራት ከሜዳ እንደሚርቅ ነው እየተነገረ የሚገኘውና በዚህ ምክንያት እንግዲህ በጣም ብዙ የሚባሉ ጨዋታዎች ያመልጡታል። እንደዚሁም ከተመለሰ በኋላ ራሱ በምን ያህል ፍጥነት ወደ አቋሙ ይመለሳል የሚለው ራሱ በጣም ትልቅ ጥያቄ ነውና ምናልባትም ከዚህ በኋላ በሙሉ አቋሙ ልንመለከት የምንችለው 2027-2028 የውድድር ዘመን ላይ ነውና ቀጣይ ዓመትም ሙሉ ግልጋሎትን ለሊቨርፑል ላይ ሰጥ የሚችልበት እድል አለ። ይህም ደግሞ ለሊቨርፑልም ለሱም በጣም መጥፎ የሚባል ዜና ነው። በመቀጠልም ዘ ቴሌግራፍ ይዞት የወጣውን ዘገባ ነው የምንመለከተው። እንደዚህ ቴሌግራፍ ዘገባ ከሆነ በክረምቱ የዝውውር መስኮት 9 የሚደርሱ የሊቨርፑል ተጫዋቾች ክለቡን ሲለቁ ልንመለከት እንችላለን እያለን ይገኛል። እነዚህም 9 ተጫዋቾች ሞሐመድ ሳላ፣ አንዲ ሮበርትሰን፣ አሌክሲስ ማካሊስተር፣ ካርትስ ጆንስ፣ ጆ ጎሜዝ፣ ፌዴሪኮ ኬዛ፣ ሃርቪ ኤሊየት፣ ካልቪን ራምሴ እንደዚሁም ደግሞ ራያን ዊሊያምስ ናቸው እያለን ይገኛል። ከነዚህም 9 ተጫዋቾች አንዲ ሮበርትሰን እና ሞሐመድ ሳላ በክረምቱ ሊቨርፑልን እንደሚለቁ ይፋ አድርጓል። ቀሪ 7ቱን ስንመለከትም ደግሞ የመልቀቅ ዕድላቸው በጣም ሰፊ የሚባል ነው። በተለይ ደግሞ ጆ ጎሜዝ፣ ፌዴሪኮ ኬዛ፣ ራያን ዊሊያምስ፣ ካልቪን ራምሴ ሊቨርፑልን ይለቃሉ ተብሎ ነው የሚጠበቀው። ምናልባት አጠራጣሪ የሚሆነው የከርቲስ ጆንስ እና የአሌክሲስ ማካሊስተር ነው። ሃርቪ ኤሊየትም በሊቨርፑል ይቆያል ተብሎ አይጠበቅምና ምናልባትም እነዚህን 9 ተጫዋቾች ሲለቁ ልንመለከት እንችላለን። አሰልጣኝ አርነ ስሎትን በሰጡት አስተያየት በጣም ጥሩ የሚባሉ ተጫዋቾችን ሸጠን አዳዲስ ተጫዋቾችን እናመጣለን የሚል አስተያየትን ሰጥቷልና ምናልባትም እነዚህ 9 ተጫዋቾች ክለቡን ሲለቁ ልንመለከት የምንችልበት በጣም ሰፊ እድል አለ። ከነዚህ ውስጥ እንግዲህ ከርቲስ ጆንስ፣ ሃርቪ ኤሊየት በሊቨርፑል ቢቆዩ በጣም ደስ ይለኛል። እንደዚሁም አሌክሲስ ማካሊስተር ምትክ ካልተገኘለት ከሊቨርፑል ባይወጣ በጣም ጥሩ ነው ብዬ አስባለሁ። በተመሳሳይ መልኩ ጆ ጎሜዝም በጣም ቨርሳታይል እንደመሆኑ መጠን ለሱ ትክክለኛው ምትክ እስኪገኝ ድረስ በሊቨርፑል ቢቆይ በጣም ጥሩ ይመስለኛል። ሌሎቹ ግን ለምሳሌ
ለምሳሌ አሁን ፌዴሪኮ ኬዛ፣ ካልቨን ራምሴ፣ ራይም ዊሊያምስ ግን በሊቨርፑል መቆየት የለባቸውም። እንደዚሁም ደግሞ መሐመድ ሳላና አንዲ ሮበርትሰንም ሊቨርፑልን ይለቃሉና ከነዚህ 9 ተጫዋቾች 5ቱ በእርግጠኝነት ሊቨርፑልን ይለቃሉ ብለን እንጠብቃለን። 4ቱ ግን ምትክ እስካልተገኘላቸው ድረስ በሊቨርፑል ቢቆዩ ይሻላል ባይ ነኝ። እናንተስ በእነዚህ 9 ዝርዝሮች ውስጥ ያላችሁ አስተያየት ወይም ደግሞ የትኛው ተጫዋች ነው መልቀቅ ያለበት የትኛውስ መቆየት አለበት የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ሪቻርዲዮን የተመለከተውን ዘገባ ይሆናል። አሌክስ ክሩክና ቤን ጃኮብስ ይዞት በወጡት ዘገባ መሰረት ሪቻርዲዮ በቀጣይ ዓመትም በሊቨርፑል በስፖርቲንግ ዳይሬክተርነቱ ይቆያል እያሉን ይገኛል። አያይዞም በይዞት በወጡት ዘገባ መሰረትም ኤፍኤስጂዎችም ሪቻርዲዮ በስራው እንዲቆይላቸው ይፈልጋሉ። እንደዚሁም የሊቨርፑልን ቡድን መልሶ እንዲገነባም ለሱ ኃላፊነት ሰጥተውታል ነው እየተባለ የሚገኘው። እናም በክረምቱ የዝውውር መስኮትም 3 ወይም 4 የሚደርሱ ተጫዋቾችን ለዋናው ቡድንም እንደሚያስፈርሙም ነው እየተዘገበ የሚገኘው። ይህ ብቻም አይደለም። ኤፍኤስጂዎች እንግዲህ ይህንን ስፖርቲንግ ዳይሬክተር ሲቀጥሩ እንደዚሁም ደግሞ አሰልጣኝ አርነ ስሎትን ሲቀጥሩም ራሱ የርገን ክሎፕ ከለቀቀ በኋላ ረዘም ያለ ጊዜ ቡድኑን ለመገንባት እንደሚያስፈልጋቸው ያውቁ ነበር። ለዛም ነው አሰልጣኝ አርነ ስሎትን ማባረር ያልፈለጉት እያሉን ይገኛሉ። እንደዚሁም ደግሞ እንደ ዋነኛ ምሳሌነትም የተጠቀሙት የርገን ክሎፕን ነው። የርገን ክሎፕ የመጀመሪያውን ዋንጫ እስኪያነሳ ድረስ እንግዲህ ትንሽ አመታትን አስፈልጎታል። የተለያዩ የዝውውር መስኮቶችም አስፈልጎታል እሱ የሚፈልገውን ቡድን ለመገንባትና ያንንም ነገር ለአሰልጣኝ አርነ ስሎትም ለመስጠትም እንዳሰቡ ነው እየተነገሩ የሚገኙትና በክረምቱ የዝውውር መስኮት የተለያዩ ተጫዋቾችን ወደ ክለቡ ይቀላቅላሉ። ከዛ በኋላም እንግዲህ እየታየ ቡድኑ እንዲጠናከር እንደሚደረግ ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ በቅርብ ጊዜያቶች በወጡ መረጃዎች መሰረት ከሳውዲ ክለቦች መካከል አልሂላል እንግዲህ ሪቻርዲዮን ለማስፈረም ወደ ክለባቸው ለመውሰድም ፍላጎት ነበራቸው። ነገር ግን ደግሞ በዚህ ሰዓት ላይ ሪቻርዲዮ ሊቨርፑልን እንደማይለቅ ነው እየተነገረ የሚገኘው። የዚህ የስፖርቲንግ ዳይሬክተር በሊቨርፑል መቆየት ለሊቨርፑል በጣም ትልቅ እፎይታ ይመስለኛል። ምክንያቱም በተለይ ያለፉትን ጥቂት ዓመታት ከተመለከታችሁ የተለያዩ የስፖርቲንግ ዳይሬክተሮች ወደ ሊቨርፑል ሲመጡ መመልከት ይችላል። በጣም ብዙ ተርኖቨሮች ነበሩና ያ ደግሞ ቡድኑ እንዳይረጋጋ አድርጎታል። የዛም ምክንያቱም እንግዲህ አሁን ላይ ቡድኑ እንዲቸገር አድርጎታል። ምክንያቱም የተለያዩ ስፖርቲንግ ዳይሬክተሮችን በቀያየር ከቆጠር የተለያዩ ክፍተቶች መፈጠራቸው አይቀርም። ምናልባት አሁን ሪቻርዲዮ ላለፉት 4-5 ዓመታት በሊቨርፑል ቆይተው ቢሆን ኖሮ ምናልባትም አሁን ላይ የተከላካዮች ችግር፣ የመሀል ተጫዋቾች ችግር፣ የአጥቂ ችግርም በሊቨርፑል ውስጥ ላይ ከሰት ይችል ነበር። ነገር ግን 10 ጊዜ ስፖርቲንግ ዳይሬክተር በቀየር ከቆጠር ምናልባትም አንዳንድ ቦታዎች ሳይታዩ ሊታለፉ ይችላሉ። የዛም ውጤት ደግሞ የቡድን ቀውስ ውስጥ እንዲገባ ያደርጓል፣ ባላንሱን እንዲያጣ ያደርጓልና የሪቻርዲዮ በሊቨርፑል መቆየት እንደዚሁም ደግሞ ቡድኑንም ለመገንባትም ፍቃደኛ መሆናቸው እንግዲህ ለሊቨርፑል ትልቅ ዜና ይመስለኛል። በመቀጠል የምንመለከተው አንቶኒ ጎርደን የተመለከተውን ዘገባ ይሆናል። እንደ ዘ ቴሌግራፍ ዘገባ ከሆነ አንቶኒ ጎርደን በክረምቱ የዝውውር መስኮት ኒውካስል ዩናይትድን ለመልቀቅ ፍቃደኛ እንደሆነ ተናግሯል። ዘገባውም አያይዞ እንደተናገረው ከሆነ አንቶኒ ጎርደን ሁልጊዜም ለዋንጫ የሚፎካከር በየአመቱም በሻምፒየንስ ሊግ ውድድሩ ላይ የሚሳተፍ ቡድን ውስጥ መቀላቀል ይፈልጋል። እንደዚሁም ደግሞ በጣም ከፍተኛ የሚባልም የደሞዝ ጭማሪም ይፈልጋል እያሉን ይገኛሉ። በተጨማሪም ኢንዲካይሊ ይዞት በወጣው ዘገባ መሰረት ኒውካስል ዩናይትዶችም ይህንን ተጫዋች በክረምቱ የዝውውር መስኮት በጣም ጥሩ የሚባል ሂሳብ ከቀረበላቸው ለመሸጥ ፍቃደኛ ናቸው እያለን ይገኛል። አያይዞም እንደተናገረው ከሆነ ኒውካስል ዩናይትዶችም አንቶኒ ጎርደንን በመሸጥ ከሱ የተሻለ ጎል ማስቆጠር የሚችል እንደዚሁም ደግሞ አሲስት ማድረግ የሚችል ተጫዋችን ወደ ክለባቸው ለማምጣት ፍላጎት አላቸው እያለን ይገኛል። አንቶኒ ጎርደን እንግዲህ በዚህ ሲዝን ለኒውካስል ዩናይትዶች 46 ጨዋታ ማድረግ ይችላል። በእነዚህ 46 ጨዋታዎች ደግሞ 17 ግቦችን ሲያስቆጥር 5 አሲስቶችን ማስመዝገብ ይችላል። ይህ ማለት እንግዲህ በአጠቃላይ 22 የጎል አስተዋጽኦ ማድረግ ይችላል። ይህም ማለት ደግሞ በየ2 ጨዋታው 1 አሲስት ወይም ደግሞ ጎል ያስቆጥራል ነው። በአጠቃላይ ደግሞ በኒውካስል ዩናይትድ ቤት 152 ጨዋታዎችን ማድረግ ይችላል። በእነዚህ 152 ጨዋታዎች 39 ግቦችን እና 21 አሲስቶችን ማስመዝገብ ይችላል። በአጠቃላይ 60 የግብ አስተዋጽኦ ማድረግ ይችላል። ይህ ማለት እንግዲህ በየጨዋታው 0.4 የጎል አስተዋጽኦ ማድረግ ይችላል። ወይም ደግሞ በሁለት ከግማሽ ጨዋታ ወይ ጎል ያስቆጥራል ወይም አሲስት ያስመዘግባል ነው። ያን ያህል መጥፎ የሚባል ቁጥር አይደለም። ነገር ግን ኒውካስል ዩናይትዶች ከዚህም የተሻለ ተጫዋችን ለማምጣት ፍላጎት አላቸው። ያንን የሚያሳኩት ደግሞ ተጫዋቾችን በመሸጥ ነው። በተለይ ደግሞ የፒኤስአር ችግር አሁንም አለባቸው። በተለይ በቀጣይ አመት የአውሮፓ ውድድሮች ውስጥ የመሳተፍ እድላቸው በጣም እየጠበበ እየመጣ ነው የሚገኙትና ያንን የማያሳኩ ከሆነ የፒኤስአር ችግር በጣም ጎልቶ ነው የሚመጣባቸው። እናም ያንን ነገር ለማስወገድ ተጫዋቾችን ሸጠው ሌሎች ተጫዋቾችን ለማምጣት ነው እያሰቡትና ከነዚህ ከሚሸጡ ተጫዋቾች መካከል አንደኛው አንቶኒ ጎርደን ነው እየተባለ ይገኛል። ሊቨርፑሎች ደግሞ እዚህ ተጫዋች ላይ በጣም ከፍተኛ የሚባል ፍላጎት አላቸው። ለረጅም ጊዜም ስማቸው ከአንቶኒ ጎርደን ጋር ሲያያዝ የነበረን በተለይ ደግሞ ከ2 ዓመት በፊትም ይህንን ተጫዋች ለማስፈረም በጣም ተቃርበው ነበረ። ነገር ግን በዛ ሰዓት ሳይሳካላቸው ቀርቷል። አሁንም ግን የዚህ ተጫዋች በጣም
አድናቂ እንደሆነ ነው እየተነገረ የሚገኘው። እንደዚሁም ተጫዋቹም ወደ ሊቨርፑል መሄድ እንደሚፈልግም የተለያዩ ዘገቦችን እየተመለከተን ነው የምንገኘው። በተለይ ኢንዲካሊ ይዞት በወጣው ዘገባ መሰረት አንቶኒ ጎርደን ተወካዮቹን ወደ ሊቨርፑል መሄድ እንደሚፈልግ ያንንም እንዲያሳኩለትም ነግሯቸዋል ነው እያለን የሚገኘውና ወደ ሊቨርፑል ለመቀላቀል በጣም ከፍተኛ ፍላጎት አለው። ምናልባትም ኒውካስል ዩናይትዶች ይህንን ተጫዋች ለመሸጥ ካልፈለጉ፣ በተለይ ለሊቨርፑል መሸጥ የማይፈልጉ ከሆነ ተጫዋቹ ልክ እንደ አሌክሳንደር ኢሳክ አምጾም ከክለቡ ሊወጣ የሚችልበት እድል እንዳለው ኢንዲካይሊ በዘገባው ተናግሯል። እንደሚታወቀው ደግሞ አንቶኒ ጎርደን በህፃንነቱ የሊቨርፑል ደጋፊ ነው የነበረው። በሊቨርፑል አካዳሚ ውስጥም ገብቶ መጮትም የቻለ ተጫዋች ነው የነበረው። ነገር ግን ደግሞ ለሊቨርፑል ብቁ ስላልነበረ ከአካዳሚው ሊያሰናብቱት ችለው እሱም ወደ ኤቨርተን ማቅናት ችሏል። በኤቨርተንም እንግዲህ በጣም ስኬታማ ሆኖ ለዋና ቡድን መጮት ችሏል። ከዛም ወደ ኒውካስል ዩናይትድ ማቅናት ችሏል። አሁን ደግሞ ወደ ሊቨርፑል መመለስ እንደሚፈልግ ነው እየተነገረ የሚገኘውና በክረምቱ የዝውውር መስኮትም ኒውካስል ዩናይትድን ለመልቀቅ ከፍተኛ ፍላጎት እንዳለው ተዘግቧል። ይህ ዜና እንግዲህ ለሊቨርፑል በጣም ጥሩ ዜና ነው። በተለይ ደግሞ የሂዊ ኬቴኬ መጎዳቱን ተከትሎ እንደዚህ አይነት በጣም ቨርሳታይል የሚባል ተጫዋች ለሊቨርፑል ያስፈልጋል። አንቶኒ ጎርደን በግራ ክንፍም በቀኝ ክንፍም እንደዚሁም ደግሞ 9 ቁጥር ቦታ ላይ መጮት የሚችል ተጫዋች ነው። ከዛ በተጨማሪም ደግሞ ከአሌክሳንደር ኢሳክ ጋርም አብሮ መጮት የቻለ ተጫዋች እንደመሆኑ መጠን ለሊቨርፑል በጣም ቀላልና በጣም ትክክለኛ ውሳኔ ይመስለኛል አንቶኒ ጎርደንን ማስፈረም። ነገር ግን ደግሞ በአሌክሳንደር ኢሳክ ምክንያት በሊቨርፑልና በኒውካስል ዩናይትድ መካከል እንግዲህ ጥሩ የሚባል ግንኙነት አለ ተብሎ አይጠበቅምና ምናልባት ያ ነገር ለሊቨርፑል ትንሽ ከባድ ሊያደርግባቸው ይችላል። ነገር ግን ደግሞ አንቶኒ ጎርደን ራሱ ከኒውካስል ዩናይትድ ለመልቀቅ ከፍተኛ ፍላጎት ማሳየቱ ለሊቨርፑል በጣም ጥሩ ዜና ይሆንለታል ተብሎ ነው የሚጠበቀውና ሊቨርፑሎች ምናልባትም ቀዳሚ ፈራሚያቸው አንቶኒ ጎርደንን ሊያደርጉ የሚችሉበት ከፍተኛ እድል አለ ብዬ አስባለሁ። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ ምንድነው? ወደ ሊቨርፑል ቢመጣ ይሻላል ወይስ ሌላ ተጫዋች ቢመጣ ይሻላል ብላችሁ ታስባላችሁ? እንደዚሁስ ወደ ሊቨርፑል ከመጣስ ለሊቨርፑል ምን ያህል ጥቅም ይሰጣል ብላችሁ ታስባላችሁ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።